ሰው ራሱን ለመቀየር ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳል። በዛም በመሆኑ የሚሳካለትና የማይሳካለት ብዙ አለ። በነገራችን ላይ አላማችን ላይ ከጸናን የማይሳካበት ነገር ምንም አይነት ነገር የለም። ግን ፊት ለፊታችን ያሉ እንቅፋቶችን በሙሉ መጥረግና ማጽዳት የኛ ግዴታና ኃላፊነት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። እንግዲህ ዛሬ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት አድርጉልኝ። ዛሬ ይዤላችሁ የመጣሁት ምንድን ነው፣ አንዳንድ ጊዜ አላማችንን እንዴት ነው ልንኖረው የምንችለው? ብዙ የሚያደክሙ በጣም ውስብስብ የሆኑ ነገሮች ይመጡብናል። ነገር ግን እነሱን እንዴት አድርገን ነው የምናስወግደው በሚል ጉዳይ እንወያያለን ማለት ነው። እንግዲህ ወረቀትና እስክሪብቶ ብትይዙ የተሻለ ነው ብዬ አስባለሁ። አንዳንዴ ሀሳባችንን ሰብሰብ አድርገን ለመጻፍ የሚጠቅመን ወይም ጅልና ወረቀት የያዘውን አይለቅም ይላል ማለት ነው የሀገር ይዘው። ያ ማለት ወረቀት በጣም አስፈላጊና ቬሪ ኢምፖርታንት የሆነ ነገር ነው። ምክንያቱም እንረሳለን፣ የሰዎች ነን፣ እንዘነጋለን። እንደገና ያየነውን ነገር ደግሞ ተብሎ ብለን ወደ ተግባር ማስገባት የምንፈልገውን ነገር ወረቀት ላይ አስፍረን ልክ እንደ ማቴማቲክስ ኤፍ ኦፍ ኤክስ ይባላል እና ልክ እንደሱ ካልኩሌሽን ስናወጣለት ትክክለኛ መስመሩንና ቦታውን ይይዛል ማለት ነው። እንግዲህ ዛሬ እኔ ከተማርኩበት ካገኘሁበት ነገር ላይ ነው የምነግራችሁ። በነገራችን ላይ በአሁኑ ታይም ምንም አይነት ቢዝነስ እየሰራው አይደለም፣ የራሴን ማለት ነው። በነገራችን ላይ አለው የተቀጠረ እየሰራው ነው፣ ግን ቢዝነስ የራሴን እየሰራው አይደለም። ያው የመዳም ቅመም ነኝ እንደ ማንኛውም የሀገራችን ልጆች ማለት ነው። ግን ከዚህ በፊት ከመዳም ቤት በፊት ከመግባቴ በፊት ማለት ነው ትንሽ ቢዝነሶችን ሞክሬያለሁ ማለት ነው። በነዛም እኔ የከሰርኩበት ነገር የለም፣ ውጤታማ ነበርኩኝ። ግን የተሻለ ነገር ሰው ስለሚያስብ የተሻለ ነገር ለማግኘት ብዬ ነው ማለት ነው ወደ ስደቱ ዓለም የገባሁት እና ከዛ መካከል በጣም ውጤታማ አድርጎኝ የነበረውን ነገር ልነግራችሁ የምችለው ወረቀትና እስክሪብቶ ነው። በጣም ነበር ሂሳብ የማወጣው። ከሚገርማችሁ ነገር አይደለም ለምሰራው ስራና ለምገዛው እቃ ራሱ ለስራ ቦታዬ የሚያስፈልገኝ እቃ የእቃውን ዋጋ አላውቅም እኔ። ነገር ግን የሚያስፈልገኝን እቃ በወረቀት ጽፍና ብሩ ይሄን ያህል ቢሆን ብዬ ከፊት ለፊቱ ላይ አስቀምጥበታለሁ ማለት ነው። ከዛ በኋላ ሲሄድ ወይ ቀንሶ አገኘዋለሁ ወይ ጨምሮ አገኘዋለሁ። አንዱ እቃ ቢጨምር አንዱ እቃ ይቀንሳል። የዛን የቀነሰውን እቃ ብር ወደ ጨመረው እቃ ላይ እጨምረዋለሁ ማለት ነው። እና እንደዚህ አይነት በጣም በሚገርም ሁኔታ ምርጥ ስራ እየሰራው ነበር። ግን የተሻለ ነገር ለማግኘት ስትሉ ትሰደዳላችሁ ማለት ነው። በጣም የምወደውን የወረቀትና እስክሪብቶ የሚገርማችሁ ነገር አይደለም ለምንሰራው ስራ ቀርቶ አይደለም የሆነ ትምህርት ቤት ገብቼ ወረቀትና እስክሪብቶ የማያስፈልገው ትምህርት ቤት ከሆነ ነገር ግን እኔን የምታገኙ ወረቀትና እስክሪብቶ ይዤ ነው የምታገኙ። ለምን በጣም ነው አትረሱም፣ ትዩታላችሁ፣ ትደጋግሙታላችሁ። ገብቷችኋል። ጅልና ወረቀት የያዘውን አይለቅም የሚለው እዚህ ጋር ነው፣ እኔ ጋር ነው የሰራው ብዬ ነው የማስበው ራሴን ማለት ነው። እና ምንም ቢሆን አትረሱትም በወረቀት የጻፋችሁትን ነገር ማለት ነው። ማንኛውም ስትማሩም ሊሆን ይችላል፣ ትሬኒንግም ስታረጉ ሊሆን ይችላል። የሆነ ነገር ስትሰሩ ወረቀትና እስክሪብቶ ከፊት ለፊታችሁ አይላችሁ ማለት ነው። ተጨማሪ ደግሞ ኮምፒውተር ወይም ስልክ ካላችሁ፣ ላፕቶፕ ካላችሁ እሱን መጠቀም ትችላላችሁ። ለምሳሌ እናንተ የሚያስፈልጋችሁን ነገር እዛ ቦታ ላይ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። አሁን ቴክኖሎጂ በጣም የረቀቀ ጊዜ ነው። በትንሽ ነገር ብዙ ነገር መስራት ትችላላችሁ። እጃችሁ ላይ ባለው ስልክ ብቻ ስለተለያዩ ስራዎች ሰርች ብታደርጉ፣ የተለያዩ ነገሮችን ብታዩ፣ ምን ብትሉ በጣም የረቀቀ ነው። እውነቴን ነው የምነግራችሁ። ግን ተጨማሪ እውቀት ለማግኘት ከፈለጋችሁ ደግሞ አንዳንድ የሚያስተምሩ በጣም ብዙ ቦታዎች አሉ። እዛ ቦታዎች ላይ ሄዳችሁ ብትማሩ የተሻለ ህይወት ታገኛላችሁ ብዬ አስባለሁ። በነገራችን ላይ ህይወት እንዳሰባችኋት ሳይሆን እንዳላሰባችኋት ነው የምትሄደው። ነገር ግን ቢሆንም ለዛ ለምታስቡት አላማ መንገድ ይሆናችኋል የሚጠረግ። ለምሳሌ አንድ የገጠር መንገድ የሆነ ካምፓኒ እንበለው ወይም የሆነ በቃ የሚሰራ አንድ ድርጅት ይኖር እንበል፣ ወይም ደግሞ ኮንስትራክሽን ይኖር እንበል። ያ ኮንስትራክሽን መጀመሪያ የሚያደርገው ምንድን ነው? የመንገዱን ዲዛይን መጀመሪያ ያጠናል፣ ያነሳል ፎቶ። የት ጋ ነው የሚሄደው? በየት ጋ ነው የሚሄደው? የት ጋ ነው የሚደርሰው? የት ጋ ነው ማረፍ ያለበት? እንዴት ነው መስራት ያለበት? መጀመሪያ ምንድነው መቅረብ ያለበት የሚለውን መጀመሪያ ያነሳላ። ፎቶ ስክሪን ምናምን ያነሳል። ከዛ በኋላ ካልኩሌሽኑን አውጥቶ ወረቀት ላይ ግራፊን ላይ ያሰራዋል ማለት ነው። ከዛ ግራፊን ላይ ካሰራው በኋላ ምንድነው የሚያደርገው? ቀጥታ መሬቱን ወደ ስራ ሲገባ መሬቱን መጥረግ ነው። የድንኮርኮች ካለ ምን ካለ እሱን በግኒደር በደንብ አድርጎ ካስተካከለ በኋላ ነው ወደ ማለስለስ፣ ከዛ በኋላ ወደ ድንጋይ መድፋት፣ ከዛ በኋላ ደግሞ ጥቁሩ ምንድነው የሚባለው እሱን መድፋት፣ ከዛ ማለስለስ፣ ከዛ መጨረሻ ላይ ደርቆ
ከስተመር ተጠቃሚ ወይም ለህዝብ ተጠቃሚ ያደርጋል ማለት ነው። ያ ማለት እኛ ስኬታማና ሰክሰስፉል የምንሆነው ወረቀትና እስክሪብቶ ስንይዝ ነው። ሌላ ደግሞ በተጨማሪ የምመክራችሁ ነገር ቢኖር ቢዝነስ ስትሰሩ የትኛውን ቦታ ላይ ልትሆኑ ትችላላችሁ። ራሳችሁ ቤት፣ መዳም ቤት ወይም ተቀጠራችሁ ሊሆን ይችላል። ተጨማሪ ስራ ልትሰሩ ትችላላችሁ። ቁጭ ብላችሁ ማሰብ የሚባለው ነገር አለ። ገብቷችኋል? ቁጭ ብላችሁ በቃ ስራዬ ብላችሁ ቢዝነሱን እንዴት አድርጌ ነው ላስሄደው የምችለው የሚለውን ነገር ቤታችሁ ቁጭ ብላችሁ በቃ ጸጥ ባለ ቦታ ላይ ራሳችሁን ማዳመጥ የሚባለው ነገር ሊሰራ ይገባል ከእናንተ ጋር ማለት ነው። ከማንኛውም ሰው ጋር እያወራችሁ ግራፊን እየነሳችሁ እንደገና ደግሞ ሂሳብ ካልኩሌትን እያወጣችሁ አይሰራም። ለምን መሰላችሁ? ግማሽ ሀሳባችሁ ከሰውየው ጋር ነው፣ ግማሽ ሀሳባችሁ ከስራው ጋር ነው። ግን አንድ ስራ ስትሰሩ ፎከስ የሚባል አለ። በቃ ቀጥ ያለ ትኩረት መስጠት እዛ ቦታ ላይ ታርጌት እንድትመቱ ማለት ነው። ከዛ በኋላ አልሳካም እንኳ ቢላችሁ ለፈጣሪ ሰጣችሁት ወደ ሌላ ስራ ትቀነጥሳላችሁ ማለት ነው። ግን ያን ስራ ወደ ለፈጣሪ ሰጣችሁት ትቀነጥሱ እንጂ ያ ስራ እናንተ ባላሰባችሁበት መልኩ ተሳክቶ ወደ እናንተ ሲመጣ ፍሬውን ታያላችሁ ማለት ነው። እኔ ብዙ ጊዜ ስላጋጠመኝ ነው፣ እውነቴን ነው የምነግራችሁ። ብዙ ጊዜ አንዳንዴ ከሰው እርዳታ ልጠይቅ እሄዳለሁ እና ገና አስጠይቃችሁ ማለት ነው በቃ እንደማይሆን እንደማይሳካ ምናምን ሞራኔን ክትክት አድርገው ነው የሚመልሱኝ። እና አንዳንዴ በጣም እናደድና ምን እላለሁ መሰላችሁ? ለሶስት ሰው ከጠየቅኩ በኋላ የሀሳብ አልመጣልኝ ካለ ምንም አልላችሁም። እናንተን ከምለምን አንድ ቃል ፈጣሪ ለምኜ ከዛ በኋላ ያንን ነገር ለፈጣሪ ብትወኩ ይሳካል። በቃ ስራዬን መስራት ነው ያለብኝ ይላለሁ። እና በጣም ያጋጠመኝ ነገር ከዚህ በፊት አንድ ስራ እየሰራሁኝ በጣም ቀበሌዎች ምናምን አላሰራሉና ንግድ ፈቃድ እናውጣ ስንላቸው የአዲስ አበባ መታወቂያ ይላሉ። እሺ ተደራሽ እንስራ ስንላቸው ሰው እንዴት ከየት መጣ ይላሉ። በቃ በጣም ያካብዳሉ እና ለብዙ ጊዜ በጥብጠውኛል እየሰራው ማለት ነው። ስራው በጣም ይሄድልኛል፣ ይሰራለሁ። ስራ ባይኖር ኦኬ ለቃችሁ ትሄዳላችሁ፣ ግን ስራ አለና 3 ነበር ሆነን የጀመርነው። 2 በቃ ተስፋ ቆረጡ። በጣም ታገልና በቃ ከዚህ በኋላ እንተውና ወደ ሌላ ስራ እንሰማራ ምናምን አሉ። እኔ እስከ መጨረሻው ድረስ እታገላለሁ። የሆነ ነገር ቢመጣ እንኳን መጨረሻ ላይ ከደረስኩ በኋላ እሱን ቆርጬ ይቀባሉ አለ። በዛ እኔ አሁን ቆርጬ ወይትም አልንቀሳቀስም አልኳቸው። በስተመጨረሻም አሸናፊ ሆንኛ ማለት ነው። እና ሰዎችን በጣም እጠይቅ ነበር። ከዛ አንድ ጊዜ በጣም ምርር አለኝና ምንም አላረኩም። መስጊድ ሂጅ በቃ ፈጣሪ ላንተ ነው ሁሉን ነገር በቃ አንተ ነው ማስተካከል የምችለው። አንተ እኮ በኸይር ሂሳብ ነው ሂሳብ ሳትጠይቅ ነው የምንሰጠው። ሌሎቹን እኮ የሆነ ነገር እንኳን አርጉልን ስንላቸው ሂሳብ ይጠይቁናል። አንተ ግን ካለ ሂሳብ ነው የምትጠይቀው። ስለዚህ አንተ ለግሰን ብዬ በጣም ነው ዱዓ ያደረኩትና የሚገርማችሁ ነገር ወላሂ አላህ ዱዓዬን ሰምቶኝ እኔ ሳላስበው ባልጠበቁት መንገድ በቃ ያግዘኛል ይረዳኛል ብዬ ያልጠበቁት ሰውዬ እንደ ቀልድ አድርጎ መጥቶ ሀሳቤን ጭንቀቴን ሁሉ ክልክልን ያደረገኝ። እውነቴን ነው የምነግራችሁ። በቃ እሱ ፈጣሪ ነው የላከው። እኔ እሱን ጠይቄው አይደለም፣ እሱን አልጠየቅኩትም። ሲጀመርም የጠየኳቸው ሰዎች ሌሎች ናቸው። ግን እነሱ እንደማያጠቅሙኝ በቃ ለእኔ እንደማይሆኑ ነው የተረዳሁት። ግን ፈጣሪ እኔ ባላሰብኩበት መንገድ ያ ሰውዬ ለእኔ ጠቀመኝ ማለት ነው። እኔ ከማስበው በላይ ነው እንደማረገው ሰርቶልኝ ሄደ ማለት ነው። እና ፈጣሪን እኮ ብትለምኑ እናንተ ከጠበቃችሁት በላይ ይሰራል፣ በቃ ያደርጋል። እና አንዳንዴ ቁጭ ብለን ከራሳችን ጋር መናበብ የሚባለው እሱ ነው። እውነት ተናበቡ ከራሳችሁ ጋር። አንዳንዴ ጧት ስንነግሳ እኮ እናማርራለን። ወይኔ የስራ አልተሳካልኝም፣ እንደዚህ አለብኝ፣ በቃ ሮሮን ነው የምናወራው። ገብቷችኋል? አሁን ሁሉም ሰው በየቤቱ ተደብቆ ማታ ማታ የሚያከውከ ካለው የራሱ ማንኛውም ሰው ፉል አይደለም። በቃ አይደለም እኛ እንደዚህ ተቀጥረን እየሰራን አይደለም። ሀብታም የምትሉት ነገር የሆነ የጎደለ ነገር አለው፣ ጎዶሎ ነገር አለው። እና በዛ በጎዶሎ ነገር ደግሞ ፈጣሪ ሲሞላላችሁ ነው በቂ የሚሆነው። እና ዱንያ 10 አይደለችም 9 ናት። ግን 9ም ትሁን በረከትና ረድኤት እንዲሰጥልን ፈጣሪያችንን ከጸለይን እውነቴን ነው ባረን ነገር እንብቃቃለን። እኛ አረብ ሀገር የምንሰራ ልጆች እኮ አታን አይደለም። በእርግጠኝነት ማንም አያጣም። አካውንቱ ላይ ቢያንስ እንኳን 200-300 ሺህ ብር የሌለው ሰው የለም። ሁሉም አለ በእርግጠኝነት። ግን የምንለው ምንድነው? ቤተሰብ እየረዳው ነው፣ ብር የለኝም ምናምን እንደዚህ ብሎ ወደዚህ ወጥቶ ወደዚህ ምን ብሎ ምን ብሰራ ያዋጣኛል ምናምን ነው የምንለው። ግን ምንድነው እኛ ገና ከራሳችን ጋር አልታረቅንም። ከራሳችን ጋር ይቅር አላልንም። ራሳችንን በቃ አውፍ የሚባል ነገር አለ። ራስን በሀሳብ መጥመድ ራስን አንዳንዴ ከሰው ጋር ብትጣሉ ይሻላል። እውነቴን ነው የምነግራችሁ። ከሰው ጋር የምትጣሉት ነገር ተናግራችሁ ወይም ተሳድባችሁ ይወጣላችኋል፣ ወይም አውርታችሁ ትፈቱታላችሁ።
ከራስ ጋር የሚጣላ ሰው ግን ማለት ነው መቼም አይታረቅም። እውነቴን ነው የምነግራችሁ። በቃ ሁሌ እንደተሟገታችሁ ነው። በቃ በማታስቡት መንገድ በሆነ ነገር መጨረሻችሁ ሞት ይሆናል ማለት ነው። ግን ራሳችንን ኳልኩሌተር ውስጥ ከከተት ነው እውነቴን ነው እናልፋለን ወይም ስኬታማ እንሆናለን። ሌላ ምንድነው በጣም የሚሰባብርን ወይም እንክትክት የሚያደርገን ሰው ሊኖር ይችላል። ኦልሬዲ እረዳለሁ እኔም አለሁበት ይሄን ነገር ስሜቱ ማለት ነው። ግን ያ ሰውዬ እንክትክት ስብርብር ቢያደርግ ምን እንዳርግ መሰላችሁ? ዱአ አድርጉ፣ ጸልዩ። ከዛ ለአንድ ለሁለት ሰው አካፍሉት ሀሳባችሁን። ከዛ በኋላ ግቡና ማለት ነው ከጸጉራችሁ ጀምራችሁ እስከ እግራችሁ ድረስ ሸዋር ውሰዱ። እውነቴን ነው የምነግራችሁ። እዛ ቆሻሻ ውሃ የሚገባበት ቦታ ላይ ሰውዬን ጨምራችሁ እንደጨምራችሁት እንደወጣችሁ ቁጠሩት። ከዛ በኋላ እናንተ ሰክሰስፉል ውጤታማ ነው የምትሆኑት። እሱ በራሱ ጉዳይ በራሱ ነገር ተጠምዶ ሲቃጠል ሲያር ይኖራል ማለት ነው። እናንተ ከእናንተ ያለባችሁን ነገር ብቻ መጨረስ ነው የምላችሁ። እንግዲህ እነዚህንና ሌሎች የመሰሉ ምርጥ ምርጥ ሀሳቦችን መስማት ከፈለጋችሁ ሚስ ፈንድሻ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር ኮሜንት አድርጉላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።